ብለሽ ደግሞ አባትሽን እዛ አቃጥልሽ ገደልሽ እኔ ደግሞ አቀል ልታቀጣጣኝ ነው እንዴ? በፈጠረሽ እንዴ በቃ ስለ አባቴ አታንሽብኝ አልኩሽ። ለምን ነው የማያነሳው? ሰሚኛለሽ? ይሄ ፌስታል ነው እንዴ? ላስቲክ ለቃቃሚ ጋር ሄደሽ ተከትለሽ ልሽ እኔ እንደፈለግሽ መናገር ትችያለሽ። በፈጠረሽ አምላክሽ ይሻለው እባክሽ አባቴን ስም አታንሽ። በቃ ሲስት አታስገቢው እባክሽ። ለምን ነው የማያነሳው? እኔ እኮ አባቴን አክብሬ ነው ሂጂ አስታሚያቸው ሲሉኝ መጥቼ ሲስሉብኝ ሲያስታውቃቸው ስንት ነገር ጎንበስ ቀና ብዬ ስንት ነገር ያደረኩት ነገር አንቺ ጥላሽ እዛ እየየሰጥኝ ለጋዜጠኛው የምትነግሪው ምንድነው? ታጎቴ ብዙ ብር ነበር፣ ስለዚህ ወስጄ ለብሩክ ሰጠሁት። ጭራሽ ጋዜጠኛው አዳምጪኛው ብሩክ ሰጠሁት። ቢያንስ 1 ሚሊዮን ብር ቢመጣ ብዙ ነገር ሸፍንበታለሁ፣ ብዙ ነገር አደርግበታለሁ። ዲቦብነት ደግሞ ታለቅሳለች። የሆነ ነገር እዚህ ትመጫለሽ ወይ ራስሽን እዛ እንትን ብለሽ ትመጫለሽ እየሳስብ ጭራሽ ባርሽ መጥተሽ እዚህ ታላዝኝብኛለሽ እንዴ? ወይኔ 24 ሰዓት እኮ ነው ያላት። እሺ እንዴት ነው የማደርገው? ማለት 24 ሰዓት ነው ያላት ማለት በቃ ከአንድ ቀን በላይ ከቆየ ይገሉብኛል። ያለ ህይወት ያለ ጥፋት ጨዋታ ነው ያስኩኝ። ጨዋታ ነው ያስኩኝ ነው ጨዋታ ነው ያስኩኝ። ምንድን ነው የምትለው? እሺ እየገደልከኝ ጨዋታ ማያልኩ አንተ እንዳንተ አይነት ቆሻሻ 10 ቢሞት እንትን አፈራም። ይሄንን ታሳየኛለህ በደንብ ቦታው ላይ ብቻ ድረስ። ስማ እንዳንተ አይነት ወጣጤ ማለት ነው ራስን ማስከ ብዙ አስተንፍሻለሁ። ወይኔ እሺ ወይኔ እሺ ደርስብሻለሁ። ወይኔ ህግ አካል ይሄዳል። ውሰደኝ። ምን አይነት አርጋታ እኔ ምን አውቃለሁ እንዴ? እናንተ አይነቱ የሚያስታግስልን ነው። ይኸውልህ ምንድነው? እሺ ለማትረቀኝ ለምን ተምረከኝ? ምን አረኩሽ እንዴ? ቁጭ በል እቀመጣለሁ። ግን እሺ ተረጋጋ። ጊዜ ስጠኝ። እሺ ጊዜ ስጠኝ። አመመኝ እኮ ጉልበቴን ፋከው እኮ ደማኩ። እሺ ነገር አንዴና ለመጨረሻ ጊዜ ነው የምጠይቀው። ቁጭ በል መጨረሻሽን እንደዚህ ያንቺን ደስታ ሳያይ እንደጓጓ ሁል ጊዜ ልጄ እንዳለ እንዲሁ ያንቺን ስም ታፉ ሳይርቀን ሳይለይ እንደማረግ አላውቅም። ያው ፈጣሪ ከፍለኛል ነው ብሎ እሱ ግን የተናዘዘው ያስቀመጠው ነገር ምንም ነገር የለም። በቃ እሱ የሚለው ምንድነው? ልጄን አሳዩ፣ ልጄን ላግኛት፣ የት ነው ያለችው? ቅዠት፣ በቃ የቀን ቅዠት ነው። በቃ አንቺ ብቻ ነው። ቆይ ተረጋጊ። ለለቦ የት ነው ሄድሽው? በየት በኩል ነው ሄድሽው? የት ነበረ? ታግተሽ ነው ወይስ እንዴት ነው? ምንድነው? ያው በለው እኔ በፍቅር ሰምታታለኝ። ሰላም የተከበራችሁ ጋዜጠኞቹ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ዛሬ በጣም አሳዛኝና በጣም አስገራሚ ነገር ገጥሞናል። ጉዳዩ ምንድነው ነው ከብሩክ ፍቅረኛ ጋር በተያያዘ በጣም ከባድ ሁኔታ ውስጥ እንዳለ አባቷ ታሞ በጣም አባቷ የተለያየ ችግር ውስጥ ሆኖ አለመድረሷን በዛውም ደግሞ ህይወቱን ማለፉን የምታስታውሱት ይሆናል እና ከአጎቶቿ ጋር እና ከአጎቷ ልጅ ጋር ወደ ቤቷ መመለሳችንንና ማስታረቃችንን ቤት ውስጥ ያለውን ነገር በጠቅላላ እሷን እንዲንከባከቧትና እሷን እንዲያግዟት ማድረጋችን ይታወሳል። እውነቱን ለመናገር ከሆነ አጎቷና ሴት ልጁ ክፍለ ሀገር ነው የሚኖሩት። እሷን ወይም ደግሞ አባትየውን ለማስታመም ብለው ነበር እዚህ የመጡት። አሁን ግን ያው ከነበረችበት ህይወት ወጥታ ከጎዳና ህይወት ወጥታ ከአጎትና ከአጎትየው ልጅ ጋር አስታርቀናት ህይወት መጀመሯን በደንብ የምታውቁት ነው የምታስታውሱት ይሆናል። አሁን ግን በጣም ከፍተኛ ችግር ውስጥና አስቸጋሪ ሁኔታ ላይ ነው ያለው። እባካችሁ መታችሁ ልትረዱኝ ልታግዙት የምትችሉት ነገር ካለ እባካችሁ ልትደርሱልኝ ይገባል ምናምን ብላናለች። ምን ቤት ውስጥ እንደተፈጠረ ምን እንደሆነች ምንም ያወቅነው ነገር የለም። አሁን ማንንም ስለሌለ እሷም የትምህርት ቤት ጉዳይን ላስተካክል ብላ ሄዳለች። አባትየውም ደግሞ ገጠር ላይ የሚያስተካክላቸው አንዳንድ ጉዳዮች አሉት። 1-2 ቀን ሆኖታል በዚህ ጉዳይ ወደ ገጠር ከሄደ። ስለዚህ እባክህ መተህ ስላለው ነገር እንድረዳህና የምታግዘኝ እንድትረዳኝና የምታግዘኝ ነገር ካለ እባክህ ብላ ጠርታኛለች። እስኪ የተፈጠረው ነገር ምንድነው የሚለውን ወደ ራሷ ሄደን ከቤቷ ድረስ የምናረጋግጥ ይሆናል። ወደ ባለ ጉዳያችን አልፋል። እስኪ ተረጋጊ እባክሽ። ምኑን ተረጋጋሁት?
ይኸውልሽ ደውለሽልኝ በጣም አስጨናቂና በጣም ከባድ ሁኔታ ላይ እንደሆነ ስትነግሪኝ ነው እየሮጥኩ የመጣሁትና የተፈጠረውን ነገር እባክሽ እንድረዳሽ እንዳግዝሽ ከዚህ በፊት ተራራርተናል። ከዚህ በፊት ከዛ እጅግ በጣም አስቸጋሪ ከሆነው ፍቅረኛሽ ወይም ደግሞ ወንጀለኛ ከሆነው ፍቅረኛሽ አለያይተን ይኸው እዚህ ቤት መተሽ የገዛ የአባትሽ የቤተሰቦችሽ ቤት ላይ ነው ያለሽው እና ምንድን ነው የተፈጠረው? ምንድን ነው እየሆነ ያለው? በቃ ታቅሜ በላይ ነው አልቻልኩም እያልሽ እያለቀሽ እዚህ ባልመጣ ይሻለኝ ነበር፣ እዚህ ባልመጣ ይሻለኝ ነበር፣ እዛው እንደምሆን ብሆን ይሻለኝ ነበር፣ ጎዳና ላይ ቦታ ይሻለኝ ነበር። እንዴት? ምን ተፈጠረ? ምን ሆነሽ ነው እዚህ? ለምን እንደዛ? የአባቴ ቤት ሳይሆን ሲኦል ነው የሆነብኝ። እዚህ ቤት መኖር አልቻልኩኝም። እንዴት የአባቴ ቤት ሳይሆን ሲኦል ነው የሆነብኝ ማለት ምንድን ነው? የተፈጠረ ነገር ችግር አለ? የሚበላ የሚጠጣ የለም? እውነት ነው ዕዳ ውስጥ ገብተናል ያሉት ነገር ነው ወይስ ምንድን ነው? የተፈጠረው ነገር ምንድን ነው? ምንድን ነው የቸገረሽ? እኔ ስለሱ ጉዳይ ምንም የማውቀው ነገር የለም ግን እሺ እኔ በቃ ለሰራሁት ኃጢአት እየተቀጣሁ ነው ያለሁት። አባቴ ላይ ላደረኩበት ነገር ዋጋ እያስከፈለኝ ነው ያለው። እዚህ ቤት የምኖረው ኑሮ አይደለም። ከአንተ ውጪ ምናልባት ትንሽ እንኳን ሊያግዘኝ የሚችል ሰው አይኖርም ብዬ ስላሰብኩኝ ነው አንተን የጠራሁት። እሺ ምንድን ነው የተፈጠረው? ተረጋጊ እስኪ። እህትሽ በተወሰነ መልኩ እንትን ብለሽኝ ነበር። እህትሽ የት ሄዳ ነው? አጎትሽ የት ሄደው ነው? ምንድን ነው ያለውን ነገር? እሱም አጎቴ አይደለም እሷ እህቴ ያለችም። እኔ ከእነሱ ምንም አልፈልግም፣ ዝምድናቸውንም ምንም አልፈልግም። እኔ ከእኔ ምን እንደሚፈልጉ ራሱ በትክክል እየገባኝ አይደለም። እንዴ ሰው በስጋው ላይ እንዴት እንደዚህ ያደርጋል? ምንድን ነው የተፈጠረው? እባክሽ ተረጋግተሽ ያለውን ነገር አስረጅኝ እስኪ። ምንድነው ማለት አጎትሽስ ምን እያደረገ ነው? ያጎትሽ ልጅ ማለትም እንደ እህቷ ነው ማያት፣ እንደ እህቴ ነው ማያት እያለች ነበርና ምንድነው ነው የተፈጠረው? ምን ደርሶብሽ ነው እንደዚህ እያማረሽ እያለቀሽ ያለሽ? ሁሉም ነገር አይተከዋል። ስመጣ በጥሩ ሁኔታ ነበር የተቀበሉኝ። እሱም እንደ አባቴ ሊሆን ቃል ገብቶልኝ፣ እሷም ደግሞ እንደ እህት ልትንከባከበኝ፣ አባቴን እንድረሳ ሊያግዙኝ ነበር የተስማማ ነው አይደል? ሁሉም ነገር ግን ድራማ እንደነበረ የገባኝ አሁን ነው። ምክንያቱም መጀመሪያ ሰሞን ላይ እንዳሉት ነበር እየሆኑ ያሉት። በቃ እያገዙኝ ነበረ፣ ብዙ ነገሮችን እያደረጉልኝ ነበረ። ግን ይሄ ነገር ሳምንት ራሱ አልዘለቀም። እንዴት ማለት ሳምንት ማለት አልዘለቀም? ያ ነገር ከተፈጠረ በኋላ አንቺን እንከባከባለን ብለው አጎትሽም ቃል ገብተው ነበር። እሺ ምንድን ነው እያደረጉሽ ያሉት? አሁን ምንድን ነው እየተፈጠረብሽ ያሉት? በጣም ነው እያሰቃዩኝ ያሉት። ያ ተዘረፈ የተባለው ብር እኔ ጋር እንዳለ ነው የሚያስቡት ሁለቱም። ስለዚህ እሱም ብር ነው የሚፈልጉት። ነጋ ጠባ አጎቴ ሁል ቀን ነው እኔን የሚጠይቀኝ። አንቺ ብሩን አንቺ ጋር ነው ያለው፣ አንቺ ጋር አስቀምጠሽ ነው፣ አውቃችሁ ነው፣ አንቺም ጋዜጠኛውም ተባብራችሁ ነው እንደዚህ እያደረጋችሁ ያላችሁት ነው የሚለው። በእናንተ ምክንያት ያው ሀገራችንን ለቀን መጣን። በእናንተ ምክንያት ነው እዚህ የማላውቀው ሀገር ያመጣሁት። አባትሽን ያጣሽው ባንቺ ምክንያት ነው። አንቺ ነሽ የገደልሽ። ወንድሜ እንዳጣ ምክንያት ይሆንሽኝ አንቺ ነሽ። የማይለኝ ነገር የለም። በቃ አባቴ መሞቱን ጭንቅላቴ በእኔ ምክንያት እንደሆነ ለማሳመን የማያደርገው ነገር የለም። በቃ እንዲሰማኝ በጣም ነው የሚፈልገውና ብሩን እንዳመጣ ቀን በቀን ነው የሚጨቀጭቀኝ። እንዴ ቆይ ገንዘቡ የተዘረፈ ገንዘብ እንደሆነ አስረድቻቸው ነበር። የተዘረፈ ገንዘብ ነው፣ ለባለቤቱ ተመላሽ ነው። አንቺም ደግሞ ከአባትሽ ጋር የነበረውን ነገር በጠቅላላ አጎትሽንም ይቅርታ ጠይቀሽ እግራቸው ላይ ወድቀሽ ማለትም ለካሜራም ስለማይመች ነው እንጂ የተው ነው ቀብራቸው ቦታ ሄደሽ አልቀሰሽ እርም ወጥተሽ ይቅርታ ጠይቀሽ መምጣታችሁና ነገሩን ማስተካከላችን ይታወቃል። እኔም እንደሱ ነበር ሁሉም ነገር ይገባኝ። በቃ ሲቀበሉኝ በአባቴ መሞት አዝነው እኔን ይቅር ብለውኝ በሱ ምትክ እኔ ሊንከባከቡኝ እንደሆነ ነበር እኔ የማውቀው እና ሁሉም ነገር እንደዛ ነበር ይገባኝ። እነሱ ግን የሚያስቡት ብሩ እኔ ጋር እንዳለ አንተ ማውቀ ሊሆን እንደሚችል ሲጀመርም ከመጀመሪያው ጀምሮ ነገር ውስጥ እንዳለህበት እና እንዳሉት ብሩ በእናንተ እጅ እንዳልሆነ እኔ ከመጀመሪያው ጀምሮ ማውቀው ነገር እንዳለ ነው የሚያስቡት እና ቀን በቀን ነው ከአጎቴ የበለጠ ደግሞ እንደውም አጎቴ ቢያንስ የተወሰነ ሰዓት ነው የማገኘው። ገባክ? እዚህ የሚመጣበት ጊዜ በጣም ትንሽ ነው። የእሷ ደግሞ ይብሳል። አጎቴም ቢሆን ደግሞ ቤት ባይልም እንኳን በገባ በወጣ ቁጥር ጠዋትም ማታ ይቀጠቅጠኛል። ማለት ሴት ልጅ ቀርቶ ወንድ ልጅ እንደዛ አይመጣም። ምን ተብሎ ነው? ምን ይሁን ብለሽ ስለ ገንዘቡ አስረድቻቸዋለሁ። አንቺ ጋር እንደሌለና የተዘረፈ ገንዘብ እንደሆነ በህግ ደግሞ ቁጥጥር ውስጥ ጉዳዩ እየተጣራ እንደሆነ ሁሉንም ነገር ነግሬያቸዋለሁ አይደለ? ተረዳርተን እሺ በሌላ ነገር እንኳን መግባባት ከቻልን ብዬ አስረድቻቸው እሺ ብለውኝ ነበረ። ሁሉንም ነገር እንዳላመኑ በቃ ማለት በየቀኑ ነው የሚጠይቀኝ ያለመታከት። የታለ ንገሪኝ፣ ካልነገርሽኝ እንደ በቃ ቀጠቅጥሻለሁ ነው የሚለኝ። ከዛ በኋላ እኔ ምንም ማውቀው ነገር ስለሌለ ምንም ልለው አልችልም። ሴት ልጅ ቀርቶ ወንድ ልጅ እንደዛ አይመታም። በቃ እኔ የእሱን መምጣት በሰቀቀን ነው የምጠባበቀው። ከመጣ በቃ ቀጥታ ምንም አይነት ነገር አያደርግም። እኔን ዛሬ ሌላ
የምትናገሪው ነገር የለም አይበቃሽም ነው የሚለኝና አጎትሽ ማለት ነው እንደዚህ ያደረጉ ያሉት አዩ እንዳለ ሰውነቴ ይበላል ዛላ እንዴ የተረፈኝ ነገር የለም ልብሴን ራሱ እንድቀይር አይፈቅዱልኝም በቃ ምንም የሰጡኝ ነገር የለም ቤት ውስጥ ከኔን ከማሰቃየት ውጪ ምንም ነገር እያደረጉልኝ አይደለም በቃ በወጣ በገባ ቁጥር ይቀጠቅጠኛል በቃ ከአቅሜ በላይ ነው ቢያንስ እሷ ሴት ልጅ ናት በዛ ላይ በእድሜም ብዙም አንለያይም ትረዳኛለች ብዬ ነበር ያሰብኩት ልጁን ብትሆን ግን ከሱ የተለየች እንደውም ከሱ የባሰች ጭራቅ ናት እንዴት ማለት ምንድነው እሷስ የምታረገው ምንድነው ነው የምትለው ቀኑን ሙሉ ቤት ውስጥ ነው የምትውለው አንድ የምትሰራው ስራ የላትም ከጠዋት እስከ ማታ እኔን ስራ ነው ስታሰራኝ የምትውለው ከፈለገች የተጸዳውን ቤት ድጋሚ ታጸዳኛለች በምንም አይነት ሁኔታ ውስጥ እንድቀመጥ አትፈልግም በምን የተሰራውን ነገር ድጋሚ አበላሽታ ታሰራኛለች እንጂ በፍጹም እንትን አትለኝም ማለት እንድቀመጥ ራሱ እድሉን አትሰጠኝም እያወቀች እንደዛ እየተሰቃየሁ እንደሆነ እያወቀች እንደዛ ያመመኝ እያየችኝ ልትራራልኝ እንኳን ፈቃደኛ አይደለችም ከፈለገች ምግብ ላሰጠኝ ሁላ ትችላለች ከፈለገች ልበላ የሰጠችኝን እንጀራ እንኳን መሬት ላይ ትደፋና ከፈለግሽ ከዛ ላይ ላሹ ትለኛለች በዚህ ልክ ነው ክፋቷ በጣም በእንደዚህ አይነት ሁኔታ መሆንሽን እና ለምን እስከ ዛሬ ከመጀመሪያ ቀን ጀምሮ ባለው ይሄን ነገር ብትነግሪኝ ምናልባት ዛሬ ስንገናኝ ወደ 6ኛ ቀን አካባቢ ምናምን ነገር ሆኗል አይደለ ከቤተሰቦች ጋር አስታርቄሽ ከተለያየን እና ምንም አይነት ነገር ቢፈጠር ደውይልኝ ብዬ ነግሬሽ ነበረ ለምን ነገርሽኝ ማለት ከዛሬ ነገር ይሻላል ምናልባትም ያምኑኛል ይረዱኛል ቢለስሳም ብትሆን የታለ ብሩን የት ነው ያስቀመጥሽው አሳይንና በቃኛም በሰላም እንኑር ከፈለክሽም ብሩን ይዘን ሀገራችን መግባት እንችላለን እዛ እንኖርበታለን ከፈለክሽም ቤቱን ተልሽ እንሄዳለን ግን ብሩን ማምጣት አለብሽ ነው የምትለኝ ከፈለገች ለሊት በተኛውበት ትንሽ እንኳን አረፍኩ ስል ቀስቅሰኝ የማይመስል የማይሆን ነገር ታዘኛለች በቃ ይሄን አድርጊው ትለኛለች መሰራት የሚችል ነገር ከፈለገች ደግሞ ምግብ ታሰራኝና ደረቅ ዳቦ ለኔ ትሰጠኛለች በቃ ማለት የሰው ልጅ ሊደረግ የማይችለው ነገር ያው አሁን በቃ ምንም አቅም አንሶኛል አልቻልኩኝም ምንም ነገር ማድረግ አልቻልኩኝም ወዴት መጮህ እንዳለብኝ እንኳን አላወኩኝም ምክንያቱም ሌላ ቤተሰብ የለኝም ሄድበት ቦታ የለኝም ታውቃለህ ከየት እንዳመጣኝ ማንንም መጣጋበት የለኝም ለዛም ነው አንተን አማራጭ አድርጌ ወደ አንተ ጋር የመጣሁት ዘመዶች አንቺ መምጣትሽን ሲሰማ ምናልባት እንዳጎትሽ ሌላ ወንድም ካለው አባትሽ ወይ በእናትሽ ወገን በኩል ወይ ደግሞ የተለያዩ ሰዎች ወይ ጎረቤት ምንድነው ይሄ ጉዳይ ምናምን ነገር ብለው ሊረዱሽ አልፈለጉም ወይ ደግሞ አንቺ እነሱን እርዳታ አልጠይቅሽም የሚመጡ ሰዎች ለቅሶ ሊደርሱ ወይ ምናምን የተለያዩ ሰዎች የሉ እኔ ምን አፋልኝና ነግራቸዋለሁ ምክንያቱም አስበው እስቲ አባቴ ሁሉም ሰው የሚያስበው በእኔ ምክንያት እንደሞተ ነው ይሄ ሁሉ ሰው እንደዚህ በሚያስብበት ሰዓት ላይ እንዴት ነው ሄጄ እርዱኝ የምለው ጭራሽ አባትሽ መግደል ሳያንስሽ አጎትሽ ምንም በማያውቀው ሁኔታ ልትወቅሽ ነው ብሎ ነው ሰው ጭራሽ ፊቱን ወደ እኔ ነው የሚያዞረው ገባ አንተ ስለሆንክ ነው አንተ ከመጀመሪያው ጀምሮ የነበርኩበት ሁኔታ ስለምታውቅ ስለምትረዳኝ ነው እንጂ ሌላ ሰው አንተ እንደምታስበው አይረዳኝም አሁን አጎቴ እንደዚህ እያደረገኝ ነው አጎቴ ልጅ እንደዚህ እያደረገችኝ ነው ብዬ ብናገር ማን ነው የሚያምነኝ ለነሱም እኮ ዘመዶቻቸው ናቸው አይደለ ስለዚህ የነሱን ጥሩነት ነው አንዴ የሊስብ ይጣፍቷል በቃ በመጥፎ ተይዣለሁኝ ስለዚህ እንዳደርግልሽ የምትፈልጊው እነሱ ሀገራቸው የሚመለሱበትን ሁኔታ ቤቱን ለቀው የሚሄዱበትን ሁኔታ ነው የምትፈልጊው ወይስ አረኔ ምንም ነገር አልፈልግም እኔ በቃ ብችል ከነሱ ተለይቼ እኔ ቢፈልጉ ይሄንን ነው የሚሰሩት ብቻ ግን ወይ አላቅም ስራ አግኝቼ ወይ ስራ ገብቼ የራሴን ህይወት መጀመር ትንሽ ቤት ወይ ደግሞ ብቻ የሆነ መፍትሄ እንድሰጡኝ ነው እንጂ ከነሱ ጋር ምንም አይነት የሚያነካከኝ እኔ እንደሚሉትም ሲጀመር ገንዘቡ ቢሰጣቸው ራሱ ይሄን ቤት ለቀው የሚሄዱ አይመስለኝም ኦኬ ጉዳዩ የተያዘው ከቤቱ እርስ ጋር አንቺ ከሀብት ጋር ከንብረት ጋር የተያዘ ነው ብለሽ ነው የምታስቢው አዎ ምክንያቱም አሁንም እኮ ጥያቄያቸው ምንድነው 3 ሚሊዮን ብር ነው አይደለ ስለዚህ ችግራቸው ገንዘብ ነው ማለት ነው እንዴት ነው ስታስበው ይሄንን ቤት ለኔ ጥለውልኝ የሚሄዱት አንደኛ እነዚህ ሰዎች እዚህ መጥተው ይሄንን ከተማ ለምደውታል እንዴ አጎቴ እያለኝ ያለው እኮ ባንቺ ምክንያት ነው ወንድም አባትሽን አሳክማለሁ ብዬ ብዙ ገንዘብ አውጥቻለሁ ብዙ ገንዘብ አፍስሻለሁ ቢያንስ እሱ ልትመልሽልኝ ይገባል እያለ እኮ ነው ቀን በቀን የሚጨቀጭቀኝ ወንድማቸው አይደል እንዴ ያወጡት እያንዳንዱን ገንዘብ ለወንድማቸው መሆኑን አያውቁም እንዴ ስለዚህ እነዛን ያወጡትን ገንዘቦች በጠቅላላ አስበው እያንዳንዱ ነገር ደምረው ቀንሰው ካንቺ መቀበል ነው የሚፈልጉት ማለት ነው አዎ እንግዲህ እንደዛ መሆኑ ነው ምክንያቱም ለዚህ ሁሉ ነገር ተጠያቂ አንችልሽ ነው ወንድሜ ቢሆንም ለዚህ ሁሉ ነገር ተጠያቂ አንችልሽ ነው ኦኬ ይኸውልሽ አሁን ያወራሻቸው ነገሮችን በጠቅላላ እኔ እንደ ጋዜጠኛ እያንዳንዱ ነገር ረዳሻለሁ ይገባኛል ግን ይሄንን
ነገር የምናረጋግጥበት የሆነ መንገድ ስለሚያስፈልገን አሁን አድርግልኝ ልምልሽን ነገር ምናልባት ካደረግሽልን በተወሰነ መልኩ ይረዳናል ብዬ አስባለሁ። እኔ ምንም ነገር ለማድረግ ፈቃደኛ ነኝ። ካለሁበት ችግር አይብስም። አልገባህም ማለት አሁን እዚህ ጋር አንተን ቁጭ ብዬ እንደማወራክ አይደለም። አስበው ጠዋት ማታ አጎቴ መጥቶ ይቀጠቅጠኛል። ከዛ ሳይንስ ደግሞ እሷ ምንም አይነት ርህራሄ ሳታሳይ ቀኑን ሙሉ ያለ ምንም እረፍት ስራ ስታሰራኝ ነው ነገር ያለው ሲፈልግ ለኔ ከተኛውበት ትቀሰቅሰኛለች። እንደዚህ የሚያደርጉ ሰዎች ጋር መኖራችንም ስለዚህ ምንም አይነት መፍትሄ ከሰጣችሁኝ እኔ ለመቀበል ዝግጁ ነኝ። ብቻ ከዚህ ነገር እንድትወጡኝ ነው የምፈልገው። በጣም ጥሩ ኦኬ እሺ ይኸውልሽ እንዳልኩሽም ቅድም እነዚህ ነገሮች የሚደረጉብሽን ነገሮች በትክክል እየተደረጉ መኖሩን ማስረጃ ህግ ይፈልጋል ማለት ነው። ያንን ነገር ለማድረግ ደግሞ አንቺ ላይ እነዛ ነገሮች ሲፈጸሙ ስትደበደቢ ስትገረፊ ቤት ውስጥ የሚደርስብሽን ስቃይ ማረጋገጥ ስንችል ነው ማለትም ህግ የሚያየውን ነገር ነው ወይም ደግሞ የሚሰማውን በማስረጃ የተደገፈ ነገር ነው ማየት የሚችለው ለማመሳከር ማለት ነው። ስለዚህ እነዚህ ሰዎች እያደረጉ ያሉትን ነገሮች ለማወቅ እነሱ በሌሉ ሰዓት ላይ የኛ ካሜራማን ባለሙያዎች አሉና እነሱን ከአንቺ ጋር በማድረግ እዚህ ቤት እየተፈጸሙብሽ ያሉት እየተደረጉ ያሉትን ነገሮች በጠቅላላ ሪከርደር ሰተንሽ በሪከርደር የሚፈጠሩትን ነገሮች በጠቅላላ ብታስቀምጪልን ሳውንድ ምን ሰጥሻለን እና የካሜራ ባለሙያዎችን ተቀምጠው በዚህ መልኩ ልታደርጊልን ትችያለሽ? ምንም ችግር የለውም። ምክንያቱም ይሄንን ለማወቅ በእርግጠኝነት ጊዜ አይፈጅባችሁም። በየቀኑ በየአንዳንዷ ደቂቃ የሚያደርጉት ነገር በሙሉ ለዚህ ምስክር ነው። ስለዚህ ይሄንን ነገር ብታደርጉ በቀላሉ ነው መረጃ ማግኘት የምትችሉት። ግን በተቻላችሁ መጠን ቶሎ መረጃው እንደያዛችሁ ጊዜ እንድፈጁ አልፈልግም። ምክንያቱም ለኔ እያንዳንዷ ደቂቃ ዋጋ አላት። እያንዳንዷ ደቂቃ ለኔ ዋጋ እያስከፈለችኝ ነው ያለችው። ለኔ ስቃይ ነው እያንዳንዱ ደቂቃ ገብቷል አይደለም? ስለዚህ ጊዜ ሳይፈጅ ማድረግ ያለባችሁን ነገር በሙሉ አድርጉ። ልተባበራችሁ ፈቃደኛ ነኝ። ሁሉንም ነገር እናደርጋለን። አጎትሽና አሁን ያጎትሽ ልጅ የት ነው ያሉት አሁን በሰዓት? አጎቴ እንዳልኩ ብዙ ጊዜ ቤት አይውልም። እኔ የት እንደሚሄድ አላውቅም። እሷም ደግሞ እንዴት እንደሆነ አላውቅም። ከቤት ወጣ አታውቅም ነበር። ዛሬ እንዳጋጣሚ ወዴት እንደሄደች እኔ አላውቅም። አጋጣሚውን ተጠቅሜ ነው የደወልኩለት እንጂ ሁለቱም እኔ የት እንደሄዱ እርግጠኛ አይደለሁም። እሺ ቅድምም በዙ ለማውራት ተቸግሬያለሁ። መብላትም እንኳን ከበላው ራሱ በጣም ረጅም ሰዓት ሆኖኛል እና እባክህ ጋዜጠኛው መናገር ራሱ አቅቶኛል ስትይኝ ያው የኛ ባለሙያዎች ማለትም ሰዎቻችን የተወሰነ ምግብ አምጥተውልሻል ቶሎ በልተሽ ይዘን ሲሉ ነው ተጨናለሽ ወረቀቱን ይዘን እንወጣለን። በፍጥነት ታስወግጫለሽ። ማንም ሰው እዚህ እንደመጣ መታወቅ የለበትም። የካሜራ ባለሙያዎች በጣም እህትሽም ሆነ አጎትሽ የማያጸዱ ቦታ ማለት ቢያጸዳዱ ሲል የማያዩት ቦታ ላይ ራቅ አድርገሽ ካሜራ ታስቀምጫለሽ። እሺ ሲጀመር እኔ ቤት ውስጥ ያለውን ነገር በሙሉ እኮ ማደርገው እኔ ነኝ። ስለዚህ ምንም ችግር የለውም። ያን ያክል እንትን ቢያዩትም ያን ያክል የሚጠራጥሩት ነገር የለም። ግን በተሻለኝ ችግር የለውም እንዳያዩት አደርጋለሁ እና ስላደረጋችሁልኝ ነገር በሙሉ ስለምታደርጉልኝ ነገር በጣም ነው የማመሰግነው። ይሄ ግዴታችን ነው። እንግዲህ ቤተሰቦቻችን እየተፈጸመባት ያለውን ነገር በጣም ከባድና ከጠበቀችው በላይ እንደ አጎት ወይም ደግሞ እንደ ቤተሰብ እንደ ፋሚሊ አይደለም እያዩኝ ያሉት። የተለያየ ድብደባ እየተደረገብኝ ነው፣ የተለያየ ጥቃት እየተፈጸመብኝ ነው፣ በህይወት የመቆየቴ ነገር አጠራጣሪ ነው እያለች ነው እየነገረችን ያለችው። በቀደም ዕለት አምጥተን ስናስታርቃቸው በጣም በጥሩ ሁኔታ ነበር። አጎትየው እንደዚህ ተቀብሎ እየተንሰፈሰፈ እያለቀሰ ነበረ። አሁን ግን የገንዘብ ጥያቄ አንስቶ ከስር ያለው አባትሽን ለማስታመም ብዙ ወጪዎችን አውጥቻለሁ፣ ይሄን ቤት በዕዳ ተይዟል፣ እሱንም ለማስለቀቅ ብዙ ጥማድ በሬ ወጪዎችን አውጥቻለሁ፣ ያንን ካልመለሽ እያሉ ያንን ገንዘብ የተዘረፈው ገንዘብ 3 ሚሊዮን ብር አካባቢ አለና ይዘሽው ካልመጣሽ ነው እያሉ እያሰቃዩት ያሉትና ይሄ በጣም ከባድ ነው። ይሄን ለማረጋገጥ ደግሞ የምንሄድባቸው ርቀቶች መኖራቸው የግድ ነው። የምትናገረው ነገር እውነት እየተፈጸመ የሚለውን ነገር ያው በመረጃና በማስረጃ ስለሚሰራ ጋዜጠኛው አንዳንድ የካሜራ ባለሙያዎች ቤታችን ላይ የሚሰቀሉ ካሜራዎችን እናስቀምጥና ጉዳዩ ምንድነው የሚለውን ነገር እናያለን። ካሜራ አዘጋጁና እንዴት እንደሚሰቀልና ታግዟታላችሁ። አይዞሽ። አሁን ተጋድመሻል። ተረሽ ወደዛ ልጅ ነው በእናትሽ ጭራሽ የፍቅረኝሽ ጎዳና አደረግሽ እንዴ? ደግሞ ተጋድመሽ አሁን ተዘብዝበሽልኝ እዚህ ተረሽ ወደዛ ልጅ ነው በእናትሽ ደግሞ ምን የመጣሁት
አሁን እኮ ነው ትንሽ ጋደም ያልኩት ትንሽ ደክሞኝ እኮ ነው። ቆይ ምንድነው የትኛው ስራ ሰርተሽን ሰርቼ ደከመኝ ምናምን የምትይው? ኧረ በፈጠረሽ አምላክ ንገሪኝ እስቲ ምንድነው ያልሰራሁት? ውጭ ላይ ስገባ ተዝረከረከ ቃል እዛ ጋር ያሉ ምንም አልሰበሰብሽውም አላጠብሽውም። ምንድን ነው የሰራሽው? ቆይ ምንድነው ያለው? ምንም ነገር እኮ የለም። ምንድነው ያየሽው? ቆይ ንገሪኝ። ኧረ እኔ ምንም ነገርሽ ምን ቆይ እንዴት ነው የኖርሽው ግን? እንዴት እየሰራሽ ነው የኖርሽው ግን? እንዴ ምን ማለት ነው? ቆይ እዚህ ቤት ውስጥ እኔ አይደለሁ እንዴ ሁሉንም ነገር ማደርገው? ኧረ እኔ መሰለው ነገር ምንም አይጥመኝም። እሺ ቆይ ወጡን ሰርተሻን በደንብ ነው የሰራሽው? አዎ ሰርቼዋለሁኝ። ሁሉንም ነገር ነው ያደረኩት እኮ 3 አይነት ምግብ ነው ስሪ ያልኩሽ። 3 አይነት ወጥ ነው ሰርተሽ ጠብቂኝ ያልኩሽ። አዎ ሁሉንም ያልሽኝን እያንዳንዱን ነገር ሰርቻለሁ። ወጥቼ ከገበያ ወጥቼ ገዝቼ መጥቼ ሰርቻለሁ ሁሉንም ነገር። ያልሽኝን እኮ ምንም ነገር አላስቀረም። ኧረ ምንም እየጣመኛል መሰለኝ ወጥሽም አይጣፍጥም ምንም የምታደርግ። እሺ የአባዬ ልብሶችሽ አጥበሻቸው አታኩሳሻቸዋል? አሁን ባለፈው ራሱ እኮ ያጠብኳቸው ልብሶች ድጋሜ ጠቢ ያልሽኝ አጠብኩኝ። አጥቤ ተኩሻቸዋለሁ። እኔ ብርድ ልብሱንስ ቆይ ባለፈው እጠቢ ብዬ ያስቀመጥኩልሽም ሳታጥቢ ትናንት አገኘሁት። ዛሬ ደግሞ እጠቢው አልኩሽ እኮ እሱንም አጥቤዋለሁ። እሱን ቅድም እሱን ነበር ሳደርጊ ነበር። ያዘሽኝን ነገር በሙሉ ነው ሳደርጊ ነበር። ምንም የምታጥቢው እኮ ደግመሽ እጠቢው የምልሽ እኮ ስለማታጠሪው ነው። እያንዳንዱ ቆሻሻ የነካካውን ምንም ይጠራልኝ አይደለም። እንዴት ነው የምታጥቢው? እንዴት ነው የምታጸጂው? ኧረ በፈጠረሽ አምላክ ሴት ልጅ አይደለሽ እንዴ? እንዴት አትረጂኝም? ይሄንን ኧረ እኔ እውነትም ወደ ላይ የጣልሽ ራሱ እኔ ምንም ስራ ስለማይጥም ነው የቻልኩትን ያክል እየሞከርኩ ነው። እንዴ በዛ ላይ አባትሽ እኮ ቀን በቀን አይደል እንዴ የሚቀጠቅጠኝ? እንዴት ነው ቆይ አንቺ ልትረጂኝ ነው? በስራሽ በምትሰሪው ስራ የምትሰሪው ነገር ስለማይጥም እኔ ምን አደረኩኝ? አንቺ እድሜሽ በዚህ እድሜሽ አሁን አንቺ ምንም አይነት ስራ እኮ አትችይም ጭራሽ። ኧረ እኔ ምንም እንጃ አንቺ ጋር እንዴት ነው የምኖረው ግን? ንገሪኝ እስኪ። እኔ ምግብ ከበላው ስንት ጊዜ ነው? አቅም የሚባል ነገር እኮ የለኝም። እንዴት ነው ልታደርጊ? በደምብ ስለማሰሪ እኔ ምን አገባኝ? ስለ አንቺ መብላት አለመብላት አይመለከተኝም። ሲጀመር ያ ሁሉ እንጀራ ቆይ እንጀራውን አይቼዋለሁ። ያ ሁለት እንጀራ ሴት ሄደ እንዴ? የምን ሁለት እንጀራ ነው የምታወራው? ቆጥሬው ነበር ሄድኩት። እንጀራው ምንም የለም። ሁለት እንጀራ ተቀንሷል። ማን የበላው? አንቺ ነሽ? መቼም ካንቺ ውጭ ሌላ ሰው የለም እዚህ ቤት። ምን አይነት ጥያቄ ነው የምትጠይቂኝ? እኔ ሲጀመር ይኸውልሽ እያንዳንዱን ነገር ቆጥረሽ እንደምትሄጂ ስለማቅ ለመንጋቱን ላፈርቼ ይኸውልሽ በረሀብ ነው ያለሁት። እና አይቀቱ ባልታ ሰጠሽኝ የሄድሽውን ዳቦ ራሱ ደርቆብኝ መብላት እንኳን አልቻልኩኝም። እዚህ ቤት ውስጥ ውሃውን ከውሃ ቀብ እንኳን እኮ ደብቀሽብኝ ነው የምትሄጂው አይደል? እና እኔ ምን ላድርግሽ? ምንም በባዶሽ ስትመጪ ምን ላድርግሽ? እዛ ምሳሌበት እዛ ጎዳናችን ከፈለሽ ሂጂና እዛው ስሪ። እኔ ምን አለኝና ምን እንድሰጣችሁ ነው የምትፈልጉት? ቆይ ለምን ምንድነው የምትሉኝ? እኔ እኮ ምንም እየገባኝ አይደለም። ሰምኛለሽ? አባቴ ስንት መስዋዕት ከፍሎ ስንት ገንዘቡን ስንቱን ነገር አፍሶ እኔ እዚህ 1 ወር ሙሉ ስንት ነገር ትምህርቴን አቋርጬ አባትሽን አስታምሜ ስንት ነገር አድርጌ እንቅልፍ አጥቼ ስንት ነገር መስዋዕት እንደከፈልኩ አንቺ አታውቂም። አንቺ አይገባሽም። ያሁን ሌላ ቤን ግን እንትን እንድትከፍልኝ እፈልጋለሁ። ቆያ ገንዘብ የት ነው ያለሽ? እሺ ቆያ ገንዘብ ቤትሽ እዛ የነበርሽበት ቦታ ላይ 3 ሚሊዮን ነው ምናምን የተባለው ገንዘብ የት ነው ያለው? እኔ እኮ ለአባቴ ያደረጋችሁትን ነገር አልካድኩኝም እኮ ገንዘብ እኮ ነው። ግን እኔ ቢኖረኝ እኮ በሰጣችሁ ደስ ይለኝ ነበር። ቢኖረኝ ይሄ ሁሉ ነገር ምሰቃይ ይመስልሻል? ብሩ ቢያደናኝ ኖሮ ከዚህ ቤት ወጥቼ አልሄድም ነበር። ቢኖረኝ ኖሮ እሱን ይዤ አልጠፋም ነበር። ሆን ብለሽ ነው ይሄ ነገር እኛ እንዳናቀብሽ እኛም ገንዘቡ እንዳንወስድብሽ የሆነ ነገር እንዳንካፈል ስለምትፈልጊ ደብቀሽ ነው ያስቀመጥሽው። ንገሪኝ እስቲ ደብቄው ምን ይጠቅመኛል? ቢያንስ በዚህ ይሄ ማስመሰልሽ ምናምን የማሟዘዝሽ የምታለቅሽበት ነገር እዛው ያኔ ጨክነሽ ስትሄጂ አባትሽን ጥለሽ ስትሄጂ ያኔ ነው አንቺ ጨካኝ እንደሆነሽ የማውቀው። እዚህ ጋር እያስመሰልሽ እያለቀሽ ያዘንሽ እየመሰልሽ ምናምን እኛ ጋር ድራማ አትስሪብን። ኧረ በፈጠረሽ ቢያንስ እንኳን እስቲ ቢያንስ ምግብ እንኳን በስነ ስርዓት ሰጣችሁኝ እኮ አታውቁም። ቢያንስ ሌላው ይቅር ዝምድናው ሁሉም ነገር ይቅር። ምግብ ምንድን ነው የተመጣሽው? ገንዘብሽን ነው። እኛ እኮ ስንት ነገር ላባችን ጣባ አድርገን አባዬ ስንት እዛ ያፈራው ገንዘብ ነው እዚህ ጋር እኛ ይሰራል። ይሄ እኮ የኔም ቤት ነው እንዴ? ጭራሽ ቤቴ መሆኑንም ልክ ነው እና ቤትሽ ምግብ ይሆንሻል? ይኸውልሽ የምልሽ ይገባሻል? ገንዘቡን አምጪ እያልኩሽ ነው ያለሁት። ገንዘቡን ያደረግሽበትን ቦታ የት ነው ያደረግሽው? እኔ ሲጀመር አንቺ ጋር እንደሆነ እርግጠኛ ነኝ። ሲጀመር ስለምትሉት ገንዘብ የማውቀው ነገር የለም። እኔ ጋር የለም። ቢኖር ኖሮ ነገርኩሽ እኮ ይሄ ሁሉ ስቃይ ሲደርስብኝ ቁጭ ብያ ላይ ገባሽ? እሺ ምን ውጭና አስራ ያበቃ እንዴ? እኛ ከየት አምጥተን የምናበላሽ አንቺ? ሰምኛለሽ? አረ ነገሩ አንቺ ምን የምትሰሚ አይደለሽም። ሲጀምር ደንዝዘሻል። እዛ ምንድን ነው ያደረጉሽ? አደንዘው እንዴ ላኩሽ? አሁን አንቺ አጎቴ ልጅ ነሽ። አንቺን የፈጠረው አንቺን የወለደው። አረ ምን ይቷት በእናታችሁ። እሺ እኔ ምን አድርጊ ነው የምትሉኝ? አረ እባካችሁ። እሺ አሁን ምንም ምንሽ ነገር በቃ ተነሽና ስሪ። የጀመርሽውን ውጭ ላይ ያለውን እንትን በቃ ሰብስበሽ እጠቢ። ምንም ነገር የለም እኮ ምንድነው እንደ አዲስ ወይ እንደገና እንዳጥብቆ ሆነ። አይቼዋለሁ። እቃውን አጸዳሁት። ያጠብኩት የምትይው እንዳለ እያንዳንዱ ነገር አልጸዳም እኮ በደንብ እኮ አላጸዳሽው።
ከዚህ በላይ ምን ላደርገው? እሺ ቢያንስ ሌላው ይቅር ያንን ቁራሽ ዳቦ እንኳን ቢያንስ እሺ በደንብ ስራሽን ስሪ መጀመሪያ ያንዳንዱ ቤቱን አጽጁ እስኪ እንዴት አሁን ይሄ ተወለወለ ነው የሚባለው ይሄ አጸዳሁት ነው የምትይኝ ይሄ እኔ ልሽ የምችለውን ነገር በሙሉ አድርጌያለሁ ለምንድን ነው ልትረጅኝ የማትሞክሪው መኝታ ቤቱን ገብተሽ ይዩ እንዴት ነው የተዝረከረከ እንደዛ ነው አልጋ የሚጸዳው አልጋ የሚነጠፈው እንደዛ ነው እኔ አንቺ እኮ ስንት ነገር ነው ማስተምር ስንት ነገር ነው የምነግርሽ እሺ በቃ እሺ ያልሽኝ ነገር በሙሉ አደርጋለሁ ግን ቢያንስ ቢያንስ የምበላው ነገር ስጪኝ የኔ ጥያቄ እኮ እሱ ነው ምንድነው አንቺ የትኛው ገንዘብሽ የትኛው ያመጣሽ ነው ሀብትሽ ነው እኔ ምግብ ሰርቼ ማበላሽ የትኛውን ነገር ነው ለአንቺ ምግብ መሰጥሽ ጭራሽ አንቺ ተጋድመሽ ነው ምግብ ልብላ ምናምን የምትይው አንቺ ምን አይነት ሰው ነሽ እንዴ ምን እያልሽኝ ነው ያለሽ ጭራሽ ተጋድመሽ ትበያለሽ ስራ ሰራለሁ እንጂ እኔ ምግብ ስጪኝ አንተ ያለሽ እንዴ የትኛው ስራ ሰርተሽ ነው እስኪ ሰራው ታያለሽ እዚህ ተጋድመሽ አላገኘሁሽም ስራ እየሰራሽ አላገኘሁሽም እሺ ምን ላል ከዚህ በላይ ቆይ ምን እንዳደርግ ነው የምትፈልጊ ከዚህ ውጪ ምን ልስራ እሺ ንገሪኝ እስቲ ይኸውልሽ አበቦሽን ቁረጪ አጠጭ አልኩሽ ምንም አልጠጥም አይቻቸው ይደርቁ እኮ ጠውልገዋን ያሉ አይቻቸዋለሁ እኮ እንዳለ ይኸውልሽ እኔ እነሱን የማስተካከልበት እቃ አላገኘሁኝም በዛ ላይ በቻልኩት መጠን ሞክሬያለሁ እሺ ሳሩን ስለምን አልቆረጥሽውም በምን ልቁረጠው ንገሪኝ ማለት የቻልኩትን እኮ ሞክሬያለሁ በእጄ ለማለት እንዴ እንደምን ማርግሽ በፈለግሽው በቻልሽው ነገር መቁረጥ ነበረብሽ ባገኘሽው ነገር እኮ እስከተወሰነ እኮ የቻልኩትን ያክል ሞከርኩኝ ማለት ምንድነው ሞከርኩ ማለት እኔ ማዝሽን ያድርግ ያልኩሽ ነገር አትሰሪ ማለት ነው አሰሚኝም ማለት ነው እሺ ቢያንስ የምቆርጥበትን ነገር ቢያንስ ልሰጭ እና ራስሽ አልፈልጊም እንዴ ፈልገሽ ቤቱ ምናምን በደንብ ታውቂዋለሽ መቼስ ኖረሽበታል እሺ ይጨባራኝ ኩላጥሽኝ በቃ እንዴ ጤነኛ የነበርኩ ልጅ ባንቺ ምክንያት እኮ በሽተኛ አልሆን ነው ጭራሽ እኔ በሽተኛ ያደረኩሽ እንዴ በዚህ አባትሽን ስንት አስታመመ ስንት ነገር ሲስሉብኝ በሽታችሁ አሁን ካሁን ተላለፈብኝ አሁን ካሁን የሆነ ነገር ሆንኩኝ እኔም እንደውም ራሴን እየተጠራጠርኩት ነው ያለሁት የፈለገ ነገር ማለት ትችያለሽ ስለ አባቴ ግን እንደዚህ ብለሽ እንድታነሽ አልፈልግም እባክሽ አንቺ እኮ ዋጋ መክፈል የነበረብሽ ግን ባንቺ ፋንታ እኔ ነኝ ዋጋ የከፈልኩት ይገባሻል አባቴን በመንከባከብሽ የሚቆጭሽ ከሆነ አላውቅም ግን ቢያንስ አባቴን ስም በዚህ መንገድ አታንሺው እባክሽን አይውልሽ ቆጭቶኝ ምናምን አይደለም ግን አንቺ ስንት ነገር ማድረግ የነበረብሽ እኔ እዚህ ጋር ስንት ነገር እንቅልፍ አጥቼ ስንት ነገር ሳደርግ የነበርኩት ኧረ ስንቱን አውርሽ ስንቱ ነገር አውቃለሁኝ እኮ ምን ያክል እንዳገዛችሁት ምን ያክል እንደረዳችሁት ግን እኔ ምን ላድርግ እሺ ቢያንስ እንዴት ልትረጅኝ አትሞክሪም እንኳን እኔ እኮ ሰምኛለሽ እኔ አባትሽ እኮ ልጄ ስንት ነገር እያለ እኔ እዚህ ጋር ለአባት ስንት ነገር ሆኜ ስንት ነገር እኔ ስንት ዋጋ ከፍዬ ስንት ነገር ኧረ በስመ አብ አንቺ ሰረሽ አምላክሽ ይሻለው እባክሽ አባቴን ስም አታንሺው በቃ እዚህ ውስጥ አታስገቢው እባክሽ ለምንድን ነው የማላነሳው እኔ እኮ አባቴን አክብሬ ነው ሂጂ አስታሚያቸው ሲሉኝ መጥቼ ሲስሉብኝ ሲያስታውቃቸው ስንት ነገር ጎንበስ ቀና ብዬ ስንት ነገር ያደረኩት ነገር አንቺ ጥለሽ እዛ ስትይ ከማን ጎረምሳ ጋር ሄደሽ ስትማግጭ ይሄ ስትጀጀይ የነበረው ኧረ አንቺማ ምን አለብሽ አንቺ ሳቆጥሽ ይሄ ጋርሽ ደግሞ ለዛ ጣይ አታስመስይብኝ እዚህ ያዘንሽ መስለ እዚህ አባትሽን ትራሊኒ ደግሞ አታፍሪም እንዴ እዚህ አንዞባሽ ነው እዛው ልጅና አፍሽ እዛው ከፈለግሽ ሚሳማሽ አባቴ እኮ ነው እኔ ላይ እዚህ አባቴ ላይ እንደዚህ ጭካኔ ታደርጋለች ብለሽ አስበሽ እንዴት እንደዚህ ትናገሪኛለሽ አውቄ ያደረኩት ነገር አለ እኔ አረጋሽ ተይኝ እኔ ጤነኛ የነበርኩ ልጅ እኔ በአንቺ ምክንያት ታመምኩኝ በሽተኛ ሆንኩኝ አንቺ ማስታመም ሲገባሽ ጭራሽ አሁን መጥተሽ እስከዛሬ ቆየት ነበር አባት ሲታመሙ ስንት ነገር ልጅ ስለየት ነበር ምን ያደረግሽ ነበር ነገር እንደማያውቅ ሰው እኔን እንደማያውቀኝ ሰው እንዴት ነው እንደዚህ የምትናገሪኝ ቆይ ምን ለምን አንቺ እኮ ጎረምሳ ጋር እኮ ነው የሄድሽው ታውቂዋለሽ ፍቅር እያልሽ ሄደሽ እዛ ቆይ ባለፈው አይዞሽ በቃ ልጅነት ነው አታለውሽ ነው ምናምን እያልሽ ታጽናኝ ነበር አሁን ምን ተፈጠረ ቆይ እነዚህ መጥሽ ትሟዝጅብኛለሽ ነው ታዲያ እኔ የሆነ ነገር እዚህ ትመጫለሽ ወይ ራስሽን እዛ እንትን ብለሽ ትመጫለሽ እየሳስብ ጭራሽ ባርሽ መጥተሽ እዚህ ታላዝኝብኛለሽ እንዴ ታዲያ እንዴ ኧረ ምን አይነት ሆና ከእናታችሁ ቆይ ስታስጠላ ቢያንስ እሺ በቃ በአባቴ ጉዳይ አትናገሪኝ ጉሮሮ የደረቀ እኮ በይውልሽ አንቺ ላይ ተነዛነስ ጉሮሮ የደረቀ እስኪ ውሃ አምጪልኝ ተነሽና ተነሽ እያልኩሽ እኮ ነው እሺ ምን አይነት ሆና ኡፍ
አቃጠለችኝ እኮ ወይ አባዬ ነው ሁሉ ስራ የሚያሰራኝ እዛው ገጠር እዛው ክፍለ ሀገር እዛው እጅ ብቀመጥስ ወይ መቃጠል እንጂ በእናትሽ ደግሞ ታለቅሳለች እንዴ አቃጠልሽኝ ያቃጥልሽ እስኪ ነይ ጀርባዬን እሺ ባንቺ ምክንያት ተቃጠልኩኝ እኮ ኧረ በፈጠረሽ አምላክ እባክሽ ምን አድርጊ ነው የምትይኝ ቆይ አንቺ አሁን እነሱ በቤት እስኪ አታርጅም ተነሻውን ባንቺ ምክንያት እኮ ነው እንደዚህ መሆኑ እስኪ በደንብ እሺ ደግሞ ተቀምጠሽ እንደምታሽኝ ጀርባዬን በደንብ እሺ እሺ ያሽሩሽ እኮ ነው እንደዚህ ነው የምታሽኝ በደንብ እሺ ይሄ ጀርባዬን በደንብ ወገቤ ላይ እሺ አንቺ ምን ታስበላታችሁ ጻሽ ገፊ ነሽ አንቺ ገዳይ ታች ደግሞ እግሬ ላይ ምን አይነት ነው እዚህ ጋር ነው አዎ እሱ ጋር በደንብ እሺ ምን እያደረግሽ ነው አሁን ያለሽው የምችለውን እኮ እያደረግኩኝ ነው ቆይ እሺ ምን ላድርግ ከዚህ በላይ እስኪ ነቃ በይ እሺ ቢያንስ ልቀበል እንዴት ነው የምትቀመጪው ተቀምጠሽ ነው የምታሽኝ በቃ ተኝ በቃ ምንም እየሸሽኝ አይደለም እዚህ ተቀመጭ ወደዛ ሂጂ ወደዛ አሁን አሽሽኝ ነው የሚባለው ኧረ ጭራሽ ነው የተቃጥዬ ልሞት እንዴ ባንቺ ጭራሽ አባትሽ ነው ባንቺ ምክንያት ተቃጥሎ ሞተ ያልሽ እንዴ ከዚህ በላይ ምንም ማድረግ አልችልም አሁን ደግሞ እኔ አቃጥሽ ደፊን አይደለ ቢያንስ ትንሽ እንኳን ረፍት እንዳለ በዚህ ምክንያት አንቺ አይፈርድም እኮ ባንቺ ምክንያት ተቃጥሎ የሞተው እኮ ጭራሽ ብለሽ ደግሞ አባትሽን እዛ አቃጥሽ ገደልሽ እኔ ደግሞ አቃጥል ልታቃጥኝ ነው እንዴ በፈጠረሽ እንዴ በቃ ስለ አባቴ አታንሽብኝ አልኩሽ ለምንድን ነው የማያነሳው ሰሚኛለሽ ይሄ ፌስታል ነው እንዴ ላስቲክ ለቃቃሚ ጋር ሄደሽ ተከትለሽ ልሽ እኔ እንደፈለግሽ መናገር ትችያለሽ አዎ ያደረኩት ነገር በሙሉ ጥፋተኛ ነኝ ግን እባክሽ በፈጠረሽ አምላክ ከዚህ በኋላ ስለ አባቴ ምንም ነገር እንዳታነሺ እሱማ ደህና ልጅ ወለድኩኝ ደህና ልጅ አሳደግኩኝ ብሎ ጭራሽ ደህና ኑሮ ትኖርልኛለች ደህና ሰው ታገባልኛለች ብሎ አስቦ ይሄ ላስቲክ የሚለቃቀም ይሄ ጎዳና ላይ ያለ ሰው ሄደሽ ቆይ በኔ ቦታ ብትሆኚ ኖሮ ምንድን ነበር የምታደርጊው አቃጥለሽ ገደልሽው እንዴ ወይኔ ጉዴ አዋረድሽ እንጂ በሰፈርና በጎረቤት ጋር አቃጥለሽ ገደልሽው አዋረድሽ አምላክ ስለ አባቴ በፍጹም እንደዚህ አልበይኝ ለምንድን ነው የማልልሽ በአንቺ ምክንያት እኮ ነው ጎረቤት ተሸማቆ የሚያስታምሙ ያጣው ጠያቂ እንኳን የለውም ነበረ እኔ እዚህ ብቻ ሳስታምሙ መሰቃየት ምን ያደርግልሻል ንገሪኝ እስኪ የኔ ጥፋት ምኑ ጋር ነው ንገሪኝ ምኑ ጋር ነው ታያለሽ እንዴ አዋረድሽ እንጂ አሳፋሽ በጎረቤትና በቤተሰብ በስንት ሰው ጋር አዋረድሽው አውቃለሁ እሺ ጥፋተኛ ነኝ ግን እባክሽን በቃ ከዚህ በላይ አታሰቃይኝ እባክሽን በቃ ቢያንስ ስለ አባቴ አታንሽብኝ ከዛ ውጪ የፈለግሽውን ነገር ማድረግ ትችያለሽ እንደ እናት እንደ አባት ሆነ ስንት ነገር እንደ ወንድም አድርጎ አቀማጥሎ ነው ያሳደገሽ አንቺ ግን አዋረድሽው ኧረ እባክሽ እሺ ልለምንሽ አረንሽ ትምበይ ዘመን ተማዘሻለሁ በቃ ቢያንስ አባቴ በሰላም ነፍሱ ትረፍ አስር ያታንሽ ምንድን ነው አንቺ እኮ ተማዘሻለሁ ወይ ምንድን ነው እንዳደርግልሽ የምትፈልጊው ነገር አትጪብኝ አሁን በእናትሽ ይኸውልሽ እንዳደርግልሽ የምትፈልጊውን ነገር በሙሉ አደርግልሻለሁ እኔ የምትሉትን ብር እጄ ላይ የለም ግን በቃ ጉባኤ በሆነ መንገድ አመጣላችኋለሁ ግን እባክሽ አስር ያባቴ በማውራት አይደለም እስኪ ያሳሽ እንትን አትበይኝ በቃ ስንት ቀንሽ ስንት ጊዜሽ ነው ከመጣሽ እዚህ ቤት በአንድ ነገር የለሽ ምን የለሽ ምሰሪው ስሪ ምንሽን በስርዓት አሰሪ እባክሽ ይኸውልሽ የፈለግሽውን ነገር አደርግልሻለሁ አልኩሽ አይደል ምንድን ነው የምታደርጊልኝ እኮ በማውራት አይደለም እስኪ ስሪና አሳይኛ በተግባር አሳይኝ አይ እሺ ከዚህ በላይ ምን እንዳደርግልሽ ነው ውጭና እስኪ የሆነ ነገር ለቃቅመሽ አምጪ የሆነ ነገር ምሰሪው ነገር ካለ ሰራሪ እዚህ ጋር እኛ በምናመጣው ገንዘብ የሆነ ነገር አምጡልኝ ገንዘብ ይሄ ምግብ አብሉኝ ምናምን አትበይ እሺ በቃ ውጪ ወጥቼ ስራ እፈልጋለሁ ላገዛችሁ ሞክራለሁ የፈለኩትን ነገር አደርጋለሁ ሁሌ እኮ እንደዚህ ነው የምትይ ሁሌ ነው እንደዚህ የምትይ ግን ምን ነገር ያው ታኝተሽ ተጋድመሽ ነው እሺ ታውቂያለሽ አይደል የነበርኩበትን ሁኔታ እኔ ምንም አላውቅልሽም በእናትሽ ከዛ መጥቼ ቆይ ምን እንዳደርግ ነው የምትጠብቂው ከኔ ምን እንዳደርግ ነው የምትፈልጊው እኔ እኮ መጀመሪያ የገባሽ የተረዳሽኝ ያዘንሽልኝ መስሎኝ ነበረ
እኔ መጥሮ ሰውነሽ ምዬ ነው በቃ አሁንስ ቢሆን ምን አደረኩሽ? ቆይ ንገሪኝ። ሳይሽ ምንም ነገር መሰሉ ነገር የለ እዚህ ጋር አጽዝልሽ በቃ አዝረክረካሽ ነው የምትሄጂው። ምንም ነገር የለም። እኔ ምንም ነገር አይጥም። ሲጀመር አንቺ ምን አይተው ጠንፈነሽ በእናትሽ እዚህ ወደዛ ስሚ አንቺ ስሚ እኮ ነው የምልሽ። አቤት ጋሼ። ነይ ጋሼ ፈልገውኝ ነው። አዎ ነይ ነይ ቁጭ በይ። ምን ጋሼ ትላለህ? ቁጭ በይ። የጀመርኩትን ስራ ነይ ነይ። ምን ስራ ነው የምትሰሪው? ነይ ቁጭ በይ። ቁጭ በይ። እዚህ ጋር ደግሞ ጋሼ ጋሼ ትላለች። ምንድነው ጋሼ? ስሚ አዳምጪ። አዎ ፈልጌሽ ነው። አንድ ነገር ልነግርሽ እፈልጋለሁ። በደንብ ስሚ። እኔ እስካሁን ድረስ ወንድሜ ሞቶ አንቺም እስካሁን ድረስ እንድትቀመጪ ምንም ላልልሽ ምንም ላላደርግሽ ጸጥ ብዬ ነበር የተቀመጥኩት። አሁን አንድና አንድ የምነግርሽ ነገር በደንብ ልብ ብለሽ ስሚ። እሺ ጋሼ ምንድነው? ስሚኝ። አሁን ምንም ማለት ስሚኝ። እኔ አሁን ይሄ ቤት ዕዳ ተይዟል ተብሏል። በብዙ ዕዳ አለበት ተብሏል። ይሄ ዕዳውንም መሬቴን አስይዤ ለዚህ ቤት ስንት መስዋዕትነት ከፍዬ ገንዘቤንም ያፈሰስኩበት እዚህ ቤት ላይ እኔ ነኝ። እንደገና ደግሞ ለዛ ለብሩክ ለጋዜጠኛው የምትነግሪው ወደ ፍርድ ቤትም ስለምንሄድ ለዳኛ የምትነግሪው ለጋዜጠኛው 3 ሚሊዮን ብር አለ። ይህን 3 ሚሊዮን ብር በደንብ እየሰማሽ ነው? ለብ አድርጊ 3 ሚሊዮን ብር ከኔ እንደወሰድሽ እኔ ከሀገር ቤት ከመሬት ከምን ሁሉም ነገር አምጥቼ እዚህ ጋር አስቀምጬ ከኔን ወስደሽ ለዛ ለብሩክ እንደሰጠሽው ለጋዜጠኛው አዳምጪ። ቆይ ልብ በለሽ አዳምጪኛ። 3 ሚሊዮን ብሩ ማለት ነው ከኔ ጋር ዘርፈሽ ከኔ ጋር ወስደሽ ለብሩክ እንደሰጠሽው ቢያንስ ግማሹን እንኳን እንዳገኝና ያወጣሁትን ወጪ እንድመልስና ለተለያየ ነገር እንዳደርግበት እንድትነግሪ ነው። እንዴ ጋሼ ምን እያልከኝ ነው? ያልገባኝም። አዳምጪ። እኔ ከዚህ ቤት ከወጣሁ ጀምሮ በዚህ 6 ዓመት ውስጥ አይደለም ገንዘብ መውሰድ ይቀርና እኔ እናንተ እኮ ተገናኝተናል። እምልሽ ነው እኮ የምትይው። አንቺ መኖር ከፈለግሽ ከኔ ጋር መኖር ከፈለግሽ አታቁሲኝ እንዴ። እናትሽም እንዲህ ርር ብላ ነው የሞተችው። ወንድሜንም አሳረረሽ ነው የገደልሽው። እንዴ ጋሼ ምን እያልከኝ ነው? በቃ እኔንም ልትገድልኝ ነው እንዴ? በቃ እኔንም ለእኔም አትመለሽም። አዳምጪ። ይሄውልሽ ይሄን ገንዘብ እዛ ጋር በፍርድ ቤት እጅ ከፍንጅ ተይዟል። በህግ ጋዜጠኛው ይዟል ያውቃል። ለጋዜጠኛው የምትነግሪው ምንድን ነው? ካጎቴ ብር ብዙ ብር ነበር፣ ስለዚህ ወስጄ ለብሩክ ሰጠሁት። አዳምጪኛው ብሩን ሰጠሁት። ቢያንስ 1 ሚሊዮን ብር ቢመጣ ብዙ ነገር እሸፍንበታለሁ፣ ብዙ ነገር አደርግበታለሁ። አለበለዚያ አንቺም እዚህ ቤት አትኖሪም፣ እዚህ ቤትም እንትን አትይም። እኔንም ትክክና አድርገሽ አሳረሽኝ። ለመግደል ፈልገሻል መሰለኝ። አባትሽ እንደዛ አድርገሽ ገለሻል። እኔ ለምን ብዬ አንተን ገላለሁ? በዛ ላይ ደግሞ እንዴት ብዬ ነው ጋዜጠኛውን እዚህ ነገር ውስጥ የምከተው? አስበው እስቲ። እኔ ብዙ ነገር እኮ አምኖኝ ነው አይደል? እንዴ ብዙ ነገር ከመጀመሪያ የፈለገውን አዳምጪኝ፣ ልናገርበት። አዳምጪኝ። ይሄ ያልኩሽን ቃል ፈጽሚ ነው ያልኩሽ። በቃ ምንም አልሽ ምንም። ይሄንን 3 ሚሊዮን ብር ወደኛ እንዲመጣ ከፈለግሽ ከኔ ጋር ደግሞ ለመኖር ከፈለግሽ ይችን ቃል ብቻ ነው የምትፈጽሚው። ቢያንስ አዳምጪኝ፣ 1 ሚሊዮን ብር ቢያንስ መገኘት አለበት። ካጎቴ ወስጄ ለብሩክ ሰጥቼዋለሁ። ለጋዜጠኛው የምትነግሪው ፍርድ ቤትም ዳኛም ከጠየቀሽ እንደዛ ነው። ስለዚህ ያለውን ነገር ሁሉ እስከዛሬ አልናገርም ብዬ ፈርቼ ነው ያልነገርኩህም። ለዚህ ነው አዘንም ላይ ስለነበርኩ ነው ብለሽ ትናገሪያለሽ። ለጋዜጠኛው ነው የምትናገረው። ቢያንስ 1 ሚሊዮን ብር ይመጣል። እኔ 6 ዓመት ያክል እንደዚህ ቆይቻለሁ። 6 ዓመት ስቆይ የፍረት ይዞኝ ነው ያጎቴን ብር ስለወሰድኩኝ። እንዴ አጎቴ ስለምንድን ነው የምታወራው? እኔ እናንተ ሲጀምር በዚህ 6 ዓመት ውስጥ እኮ ተገናኝተናል። በይብዬሻለሁ። ቆይ አይደለም ተረጋግተሽ ዋሽታችሁም እንዴ? ዋሽ በቃ ለኔ ብዙ ነገር አድርጉልኛል። በዚህ ይሄን አድርጌያለሁ ብለው ራሱ እንዴት ነው የሚያምነኝ? ቢያምነኝስ እዚህ ነገር ውስጥ እንዴት አድርጌ ነው የምከተው? ዋሺ ነው የምልሽ። በቃ ዋሽ እያልኩሽ እኮ ነው። ከኔ ካጎትሽ በላይ ያለ እንዴ? ኧረ አጎቴ በፈጠረ አይደለም። አለበለዚያ እዚች ቤት ውስጥ አትቀመጫትም። በቃ እዚች ቤት ውስጥ አትቀመጭም፣ አትኖሪም። በቃ እንዴ አላሳዝንም? እንደ ልጅ ነው ዋሽ ስትለኛል ነበር። ለምንድን ነው ልትረዳኛ ማትሞክረው? አንቺ የምትሰሪው ስራ ትክክል አይደለም። ራሱ እየጠበሽ ነው ያለሽው።
ይሄን ነገር ካላደረግሽ ይሄን ነገር ካልፈጸምሽ ካልዋሸሽ አሁንም ሌላ ችግር ነው የምታመጪው በራስሽ አንደኛም ደግሞ እዚህ ቤት ያባቴ ነው የምናምን ብለሽ ምንም የምትዩ ነገር የለም ይሄ ቤት ገና በኔ ገንዘብ ነው የተያዘው የኔ ገንዘብ አለበት እዚህ ላይ ብዙ ነገር ያጠፋሁት እዚህ ቤት ላይ ነው በቃ አጎቴሽ አንተ እኮ የምትለው ነገር ይገባኛል ተረድቻለሁ ብዙ ነገር ዋጋ ከፍለሃል ግን እንዴት ነው እንደዚህ ነገር አድርጌያለሁ ብዬ ለሱ ምነግረው ምን እንደሚያስባስበው በዛ ላይ እዚህ ነገር ውስጥ ይሄን ነገር ነገርኩት ማለት ሌላ ታሪክ ነው ሌላ የተንዛዛ ነገር ውስጥ እኮ ላስገባው ነው እሱ ባገዘኝ በረዳኝ ምን አርግ ብዬ ነው እንደዚህ አይነት ነገር ምንም የተንዛዛ ነገር የለም ምንም የተንዛዛ በቃ እንዴ አንቺ ውሸት ማለት እኮ ዋሺ ስልሽ እኔና አንቺ የምናውቀው ውሸት ነው ሌላ ማንንም የሚያውቀው የለም በቃ አሁንም ልድገምልሽ አይደለም ልብ ብለሽ አዳምጪኝ እኔ እኮ ገንዘቡን ያ ከባለ ሀብት የተወሰደ ብር 3 ሚሊዮን ብር ተይዟል እዛ ጋር ከባለ ሀብት ነው የተወሰደው ከባለ ሀብት ይሁን አንቺ ሰተሽውን ከኔ ጋር ሰተሽውን ከሌላ ይሁን ከምን ይሁን የሚታወቅ አይደለም አሁን የሚሰማው ድምጽ የሚሰማው ነገርና እውነት ነው ተብሎ የሚታሰበው አንቺ በተናገርሽው ነው ዋናው የምትነግረኝ ነገር ግን እየታወቀ ነው ወንጀል ውስጥ እኮ ነው እየከተተኝ ምንም ወንጀል ውስጥ አትገቢም በቃ ወንጀል ውስጥ አትገቢም እንዴ ብሩ ለኔ ነኝ የወሰድኩት ማለት እኮ ያንን ብር ያኛስ ባልሆነ መንገድ አስመለስ ነው ማለት እኮ ወንጀል ነው ቆይ እንዴ አጎቴ እንደዚህ አይነት ሰው ነው ምንም ወንጀልም አይደለም ይመልሳል እኔ የምልሽ ነገር ማለት ነው ካጎቴ ወስጄ ብር ነበረ ወስጄ ለብሩክ ሰጠሁት ይሄንን ብር ስሰጠው አብረን እንኖራለን ህይወትን መሰረታለን አንድ ላይ እንኖራለን ብዬ አስቤ ነበር ልጁን ደግሞ በጣም ስለምወደው በጣም ስለማፈቅረው ስለነበር በዛን ሰዓት ላይ ምንም የታየኝ ነገር የለም ከልጁ ጋር ነበር እንዳለ ሁሉ ነገር እንደመስታወት የሚታየ ነበረው ከልጁ ጋር መሄድ ብቻ ከብሩክ ጋር መሄድ ብቻ ነበር ብለሽ ተነግሪና ዛሬ ልናገር ብትልኝ ይቅርታ አድርግልኝ ምንም ነገር ብትልኝ ልታሳምነኝ አትችልም ይሄንን ነገር በፍጹም ማድረግ አልችልም እመኚ ተናገሪ ያልኩሽ እኮ በቃ ላጎቴ የፈለገ ነገር ልትለኝ ትችላለህ ግን እኔ በፍጹም እንደዚህ አይነት ነገር አላደርግም ነገርኩሽ እኮ ልድገምልሽ እንዴ 3 ሚሊዮኑን ብር ካጎቴ ወስጄ ነው ለብሩክ የሰጠሁት ስለዚህ ይሄ ብር ያጎቴ ነው እኔ እስከዛሬ ድረስ ያልተናገርኩት ፈርቼ ነው ብለሽ ለጋዜጠኛው ተነግረዋለሽ ነው ማለት ተራ አምላክ ተረጋግታ አስብበት እንዴ ይሄ ነገር እኮ ወንጀል ነው ብር እኮ እየዘረፈ ነግሬሻለሁ ምን ታለ ደግሞ አፈጣንተን ትለኛለች እንዴ በእናትህ የሰማሽ ነው ኧረ አጎቴ በቃ ምን ታደርጊያለሽ አታደርጊም እንዴት አይነት እኔ ያሰማሽ ታዲያ ማንን ልሰሚ ነው ታዲያ አሁንም ቀናባይና አዳምጪኝ አሁንም አዳምጪኝ አሁንም ስሚ እኔ እኮ ምን ይዘሽ እንደመጣሽ እኮ በሽታ ይዘሽ እንደመጣሽ እኮ አላውቅም እኮ ከዛ ከዱርዬ ጋር አብረሽ እየተንዘራዘርሽ ቆሻሻ ከዛ ከየላስቲክ ከየምናምን ከሚሄድ ልጅ ጋር እንትን እያልሽ ምን እንደሆነ አውቃለሁ እንጂ አንቺ ምን አይነት ሰው ነሽ ጭራሽ ሆድሽንም እኮ አልቻልኩትም እኮ እንደዚህ ይሄን ተናገሪ ታዲያ ተናገሪ ይሄንን ተናገሪ ነው የምልሽ አሁንም ይሄንን ቃል ካልተናገርሽ ይሄንን 3 ሚሊዮን ብር ተናግረሽ ግማሽን 1 ሚሊዮን እንኳን እንዳገኝ ካላደረግሽ እዚህ ቦታ ላይ ማትኖሪያትም ነግሬሻለሁ በቃ እኔ ምን እኔ አስኩባጉት እዚህ በስነ ስርዓት እንኳን እኮ ምግብ በልቼ አላውቅም እንዴ ነገ ጠባ በዚህ ላይ እየቀጠቀጥከኝ ነው አላሳዝንም ምን ይልክ ምንም አታሳዝኝ ምንም ከዛ ከቆሼ ጋር እዛ ላስቲክ ምናምን አብረሽ እዛ እየተንዘላዘልሽ ዘልዛላ ወንድሜን እኮ አቃጥለሽ ነው እንደሳት እኮ የገደልሽው እኮ እናትሽስ ምንሽንም ሳታቅ ነው የሞተችው መጀመሪያ ላይ ምን ይዘሽ እንደመጣሽ አውቃለሁ ከዛ ከዱርዬ ወንድሜ ችሏል ተጠብሶ ነው የሞተው ተናዶ ተጠብሶ ነው የሞተው ስሚ አሁንም ይሄንን ብር ማለት ነው ይሄንን ብር ግማሽ ሚሊዮን እንኳን 500,000 600,000 እንኳን ካላስመጣሽ እኔ እስከ 1 ሚሊዮን ድረስ ከዛም በላይ ነው የምጠብቀው ይሄን ነገር ወደዚህ ካልመጣ አንቺ እዚህ ቤትም አትኖሪም በቃ ነገርኩሽ አንድና አንድ ነው በቃ አለበለዚያ ነግሬሻለሁ ቆይሽ ቢያንስ አስረዳኛለሁ ስላለው ነገር ቢያንስ አስረዳኝ ድጋሜ ላስረዳሽ አይደለም እሱ እና ምን ልትነግሪ ትፈልጊያለሽ እሱን ሳይሆን ቢያንስ እሺ ምንድነው ቆይ ማለት እዛ ጥማድ በሬ ምናምን አስይዤ ያልከው ምንድነው ዳ ያለብን ነገር እስኪ ንገረኝ ቢያንስ አዎ እዛ ጥማድ በሬ አስይዤ ያለኝን መሬት አስይዤ ያለኝን ነገር ሁሉ ያደረኩት እዛ እኔ ወንድሜ የሚድን መስሎኝ ነው ገብቶሻል አይደለ ብዙ ነገር ነው እጄ የመጣሁት ለዚህ ቤት ራሱ ብዙ ብር ነው ያፈሰስኩት ገብቶሻል ገና የዚህ ቤት ዕዳ አለ የዚህ ቤት ዕዳ እኔ ነኝ ብዙ ነገር ገንዘብ ከፍዬ እንትን ያልኩት አንቺ መኖር ከፈለግሽ
እዚህ ቤት አባቴ ቤት ነው ብለሽ መኖር ከፈለግሽ ይሄንን ያልኩሽን ሁሉ መፈጸም አለብሽ። እሺ አሁን እውነት እንደሚባለው ይሄ ቤት በዕዳ ተይዟል? ምን ያክል ተይዟል? ከዛ ከሚጠራው በላይ ነው በዕዳ ተይዟል እኮ። እሺ ከዛም ከዚህም ቢሆን ተያይዞ ምን ያክል ዕዳ ነው ያለብን? በጣም ብዙ ነው። ከ2 ሚሊዮን በላይ ነው የተያዘበት ይሄ ቤት ከ2 ሚሊዮን በላይ። ስለዚህ ይሄ ምን እያልከኝ ነው እንዴ? በቃ ሰምተሻል። ስለዚህ ይሄ ነገር ለመኖር ከፈለግሽ ለመኖር ካሰብሽ እዚህ ቤት ይሄን ነገር ፈጽሚ ነው የምልሽ። ካጎቴ ወስጄ ነው ከየትም ያመጣውን ብር ሰብስቤ ወስጄ ለብሩክ ሰጠሁት። ስለዚህ ያልተናገርኩት በወቅቱ ፈርቼ ነው ብለሽ ለጋዜጠኛው ንገሪው። ከዛ ያ 3 ሚሊዮን ብር ከባለሀብቱ የወሰደው አሁንም ደግሜ እየነገርኩሽ ነው ከማን እንደተወሰደ ስለማይታወቅ አንቺ ከተናገርሽ ፍርድ ቤትም ስለሚያምንሽ ጋዜጠኛውም ስለሚያምንሽ ካጎቴ ወስጄ ነው ብለሽ ቢያንስ ግማሽ ሚሊዮን ብር እንዲመጣና አንቺም ይሄ ብር ከመጣ ሰላማዊ ሆነሽ እንደምትኖሪ ነው። ካልሆነ ከኔ ጋርም አትኖሪም፣ በህይወትሽም ቁረጭበት፣ ይሄንን ቤትም አታገኝም። ልብ አድርጊ። እኔ ላጎት የፈለከውን ነገር ማለት ትችላለህ፣ የፈለከውን ነገር ማድረግ ትችላለህ። ግን እኔ በፍጹም ይሄንን አላደርግም። ጎዳና ወጥቼ ብኖር እመርጣለሁ። እንደዚህ አይነት ነገር በፍጹም አላደርግም። ለምንድን ነው ሌላ ችግር ልትፈጥሪ ነው? ጎዳና ምናምን የምትይው ገና ጎዳና ለምን እንደምን ታፈየዋለሽ? ልደፊ ነው እንደ አቃጥለሽ ልደፊ ነው እንደ ወንድሜን ደፋሽው ገደልሽ። እኔንም አቃጥለሽ ልገኝ ነው ልቃጠል እንደ ባንቺ ልቃጠል ወይ? እኔ ነፍሰ ገዳይ ነኝ እንዴ? አንተን የምገልቅ ወይ? ታዲያ ምንድነው እያልሻለሽው? በቃ ያልኩሽን አድርጊ ነው። በቃ ንገሪ ነው ነገር ማድረግ ትችላለህ፣ ግን በፍጹም ንገሪ። አይቻልም። ንገሪ ብዬሻለሁ። በቃ እንዴ የምን እንደዚህ ማድረግ ነው ደግሞ? የምን እንደዚህ ማሰብ ነው? እንዴት አድርገሽ አንቺ ከኔ ካጎትሽ እንትን ማለት ትችያለሽ እንዴ? እንደወጣልህ ከሆነ የምፈልገው አሁኑኑ መውጣት እችላለሁ። ምንም አትወጭም፣ ምንም አትሄጂም። ይሄን ነገር ፈጽሚ። አለበለዚያ መጀመሪያ ታስሬ ቆይቻለሁ፣ ታግቼ ቆይቻለሁ እንዳልሽው አሁንም ከዚህ ከቤት በር ተዘግቶብሽ አትወጫትም። እኔ እንደዛ ቢሆን እዚሁ ብሰቃይ እመርጣለሁ እንጂ በፍጹም እንደዚህ እሱን ካሰብሽ ይሄን ያልኩሽን አድርጊ ነው የምልሽ። በቃ ምን አባዬም ትጫጫሁትኝ? ኧረ በእናትሽ ይቺ ምንም በቃ አቃጥላ ልገለኝ ነው። አቃጠለችኝ እኮ በእናትሽ። እኔ ምን አልኩኝ? እሺ ሲቢያንስ እሺ አንቺ እንኳን ከገባሽ ከተረዳሽ አስረጅ። አባዬ አንተ ብቻ ቆልኝ ምንም አታዘዘኝም። ተቃጠልኩ እኮ ምንም ሲነግሯት ማሰማልሽ እኮ አረርኩ እንጂ ደታከምኩ እንጂ እንትን ብላ ደፋች። ደግሞ ጭራኛ ልደፋና ነው። አይ እኔ ጨጓራዬ ተላጠ። አሁንስ እንዴ አንቺ ምንድን ነው አባዬ በስርዓት አታወሪውም እንዴ? እኔ እኮ በስነ ስርዓት እያዋራሁት ነው። ምን እያለኝ እንደሆነ ገብቶሻል እንዴ? እኔ ሰማችሁ ነበርኩ ውስጥ ላይ ሆኜ ምንም በቃ ጨዋታችሁ ምንም። አንቺ ደግሞ ምንም ለምን ደግሞ አትረጂው አባዬ የሚልሽ ለምን ደግሞ አሰሚ ያልኳትን ነገር አሰማም። ዝራፍ እኮ ነው እያለኝ ያለው እንዴ? እንዴት ነው እንደዚህ አይነት ነገር የማደርገው? ቢያንስ አንቺ እንኳን ህሊና ካለሽ ለአባትሽ ልታስረጁ ሞክሪ። ምንድነው ማስረዳው? አንቺ ለምን አሰሚም? በቃ አድርጊ የሚልሽ ነገር አድርጊ። በቃ እንደሱ ነው። እኔ የምልሽን ነገር አድርጊ። አይደለም እንዴ? ጀም አባትሽን አሰማ ብለሽ እንደዚህ ባንቺ እሷም ልጄ ናች፣ አንቺም የወንድሜ ልጅ ነች። ልጄ ማለት ነሽ አይደለም እንዴ? ቢያንስ ለዚህ ቤት በዕዳ ስለተያዘ ቤትና ስንት ንብረት ስንት ገንዘብ ያፈሰስኩበትን ነገር ላይ እንደገና አንቺ በ4 ነጥብ ዝግት አድርገሽ ኪሳራ በኪሳራ ልታረገኝ። አለበለዚያ ሁለታችሁም ትሰሙኛላችሁ። እኔ ብዙ ነገር ደርሶብኛል። አባቴን አጥቻለሁ። እዛ ጋር ህይወት ይሆነኛል ብዬ አባቴ አትበይ ደግሞ ፍቃስታምን ለነቀበሽ አስተምሽ እኮ ከዚህ በኋላ ምንም የምፈራው ነገር የለም። የፈለጋችሁትን ማድረግ ትችላላችሁ፣ ግን በፍጹም እኔ እንደዚህ አይነት ነገር አላደርግም። ለምን ማታደርጊ? እዛው ፌስታልሽን ይዛ ላስቲክሽን ተለቃቀምሽ ፌስታልሽን እየለቃቀምሽ ሂጂ እዛ ለቃቅመሽ ከዛ ከለቃቃሚ ጋር እሱም ይወጣል አይደለ? አብራችሁ እንደገና እንድትለቃቅሙ ነው አይደለ? እስከዛሬ የወርሽበትን ህይወት ረስተሽ ነው እንዴ? ቆይ ምንድን ነው አንቺ ህይወትሽ መቀየር አትፈልጊም እንዴ? ኧረ በደንብ በዚህ መንገድ ከሆነ ባልቀይር እመርጣለሁ። ከሰማችሽ ንገሪያት በደንብ። ይኸውልሽ ደረቅ ዳቦ እዚህ ጋር ራበኝ ምናምን የምትይው ነገር ካልሰራሽና ገንዘብ ካላመጣሽ ሆድሽም አይሞላም። ያላችሁ የፈለጋችሁ እኔ ባናው ግዴታ የለብንም እመርጣለሁ። እሺ እኔ እንደውም ከአባቴ ጋር በቀላቀለ እመርጣለሁ እንጂ በፍጹም እንደዚህ አይነት ነገር ይሄን አታስመስቢ በእናትሽ። ይሄን ጋቢሽን ደግሞ ምንድነው ዝም በየቀኑ ጋቢ እየደረብሽ የምትቀመጭ የምትዘፈዘፊው እዚህ ለምንድን ነው የምታስመስይው? አታስመስይ። በቃ እኔ የነገርኩሽን አድርጊ ነው በቃ አንቺ። አለበለዚያ ብን ብለሽ እዚህ ቤት አትኖሪያትም። በቃ ይሄን ነገር ካላደረግሽ እዚህም ልትኖሪም አትችይም።